የማጥለቅለቅ ስልት ሚሳኤሎች መከላከያን እንዴት ይሰብራሉ? ጦርነቱ ሁለተኛ ሳምንቱን ሲይዝ የኢራን የባላስቲክ ሚሳኤሎች ዕለታዊ የተኩስ መጠን በከፍተኛ ሁኔታ ቀንሷል። በጦርነቱ መጀመሪያ ቀናት ከነበረው 480 ሚሳኤል ወደ ዝቅተኛ ቁጥር ወርዷል። ለዚህም ምክንያቱ የአሜሪካና የወራሪው ጦር አውሮፕላኖች የሚሳኤል መተኮሻዎችንና መጋዘኖችን በዘዴ ስላወደሙባቸው ነው። እዚህ ጋር አብዮታዊ ዘበኛው ይህንን የቁጥር መቀነስ እንዴት ሊተካው ይችላል የሚል ጥያቄ ሊነሳ ይችላል። መልሱ በቀላሉ ስልታቸውን ቀይረዋል። በተቀናጀ የማጥለቅለቅ ስልት ላይ መተማመን ጀምረዋል። ከመጋቢት 11 እስከ 13 ባለው ጊዜ ውስጥ ኢራን ተከታታይ የረዥም ርቀት ባላስቲክ ሚሳኤሎችን ተኩሳለች። በዚያው ቅጽበት ሄዝቦላ ከደቡብ ሊባኖስ ከፍተኛ ቁጥር ያላቸውን ሚሳኤሎችና ድሮኖችን አስወንጭፏል። ሄዝቦላ ብቻውን በ24 ሰዓት ውስጥ ወደ ሰሜን 200 የሚጠጉ ሚሳኤሎችን ተኩሷል። ይህ ግጭቱ ከተጀመረ ወዲህ ትልቁ ጥቃታቸው ነው። ከእነዚህ ውስጥ 100 ያህሉ የአየር ክልሉን ያለፉ ሲሆን 80ዎቹ ደግሞ በሊባኖስ ግዛት ውስጥ ወድቀዋል። የዚህ ቅንጅት ግልጽ ዓላማ አይረን ዶም፣ ዴቪድ ስሊንግ እና አሮ የተባሉትን የተደራራቢ የአየር መከላከያ ዘዴዎችን ማድከምና ማጨናነቅ ነው። በመቶዎች የሚቆጠሩ ርካሽና አጭር ርቀት ሚሳኤሎች ራዳሮችንና የመከላከያ ሚሳኤሎችን ሲያጨናንቁ በመከላከያ ቀጠናው ውስጥ ክፍተት ይፈጠራል። ይህም ከምስራቅ ወይም ከኢራን የሚመጡ ከባድ ባላስቲክ ሚሳኤሎች አልፈው ኢላማቸው ላይ እንዲደርሱ እድል ይሰጣቸዋል። ያልተጠበቀው ድንገተኛ ነገር ገና ይመጣል። የወታደራዊ ሪፖርቶችና ግልጽ መረጃ ምንጮች እንደሚያሳዩት አብዮታዊ ዘበኛው ኮሆራ ማሻር ከተባለው ዝርያ የተገኙ ዘመናዊ የባላስቲክ ሚሳኤሎችን መጠቀም ጀምሯል። እነዚህ ሚሳኤሎች እንደ ሾትገን የሚሰሩና ክላስተር መሳሪያዎች የተገጠሙላቸው ናቸው። እነዚህ ጭነቶች ብዙ ትንሽ ፈንጂዎችን በሰፊ ቦታ ላይ እንዲበትኑ ተደርገው የተሰሩ ሲሆን ስፋታቸውም ብዙ ኪሎ ሜትር ሊሸፍን ይችላል። ይህ ንድፍ የመከላከያ ስራውን በጣም ውስብስብ ያደርገዋል። የአሮ መከላከያ ሚሳኤል ዋናውን የሚሳኤል አካል ቢመታ እንኳን ትናንሽ ፈንጂዎች በሰዎች በተጨናነቁ አካባቢዎች ላይ ውድመት ማድረሳቸውን ይቀጥላሉ። በተለይም ወደ ታላቋ ቴልአቪቭ አካባቢ በሚተኮሱበት ሰዓት። ይህ አጥፊ ድብደባ የተከሰተው መጋቢት 13 አርብ መጀመሪያ ሰዓታት ላይ ነው። በጥቃቱ ተጨናንቀው ከነበሩት የአየር መከላከያዎች ውስጥ የተወሰኑት የኢራን ሚሳኤሎች ሰርገው በመግባት አንድ የመኖሪያ ሰፈርን በቀጥታ መጥተዋል። የቴልአቪቭ ሲኦል የክላስተር ሚሳኤሎች ከተሞችን አወደሙ። የምቱ ኃይልና የፈጠረው ፍንዳታ በርካታ መኖሪያ ቤቶችን አውድሟል። በብዙ ህንፃዎች ላይም ሰፊ ጉዳት አድርሷል። የሜገን ዴቪድ አደም የድንገተኛ አደጋ አገልግሎት ለከፍተኛ ጉዳቶች የአደጋ ጊዜ አዋጅ አውጇል። በዚህ ድብደባ ብቻ 58 ሰዎች መቁሰላቸውን ገልጿል። ጥያቄው እነዚህ ጥቃቶች ከመጠለያዎች መኖር ጋር ለምን ለህዝቡ ላይ እንዲህ ያለ ተጽዕኖ አሳረፉ? የማያቋርጥ የአደጋ ማስጠንቀቂያ ደወሎችና የማጥለቅለቅ ጥቃቱ የፈጠረው ከፍተኛ የስነ ልቦና ጫና በሲቪሎች መካከል ከፍተኛ የመጎዳት መጠን እንዲመዘገብ አድርጓል። የእስራኤል ጤና ጥበቃ ሚኒስቴር በመጋቢት 11ና 12 ጥቃቶች በ24 ሰዓት ውስጥ 180 ሰዎች ወደ ሆስፒታል መግባታቸውን አስታውቋል። ይህም ሮሪንግ ላዮን ወይም የሚያገሳው አንበሳ ኦፕሬሽን ከተጀመረ ወዲህ ወደ ሆስፒታል የገቡትን ሰዎች ቁጥር ወደ 2750 አድርሶታል። ከእነዚህ ውስጥ ቢያንስ 12ቱ ተገድለዋል። በሌላ በኩል ሐሙስ መጋቢት 12 ቀን በጣም እንግዳ የሆነ አደጋ ተከስቷል። አሜሪካ በኢራቅ ሰማይ ላይ የነዳጅ ጫኝ አውሮፕላኗን አጥታለች። ይህም ከክስተቱ ሁኔታ ጋር ከመረጃ ጦርነት ጋር ተያይዞ ከባድ ውዝግብ አስነስቷል። ሁኔታው የጀመረው ከአሜሪካ ማዕከላዊ እዝ ወይም ሴንትኮም በወጣ መግለጫ ነው። ኬሲ 135 የተባለች የነዳጅ ጫኝ አውሮፕላን መጥፋቷን አረጋግጠው ምክንያቱ ግን ከጠላት በተተኮሰ ጥይት አለመሆኑን በእርግጠኝነት ተናግረዋል። አደጋው የተከሰተው ሁለት አውሮፕላኖች ለኤፒክ ፍሪ ኦፕሬሽን ድጋፍ ለመስጠት በጣም ተቀራርበው እየበረሩ በነበረበት ወቅት ነው። ከሁለቱ አንዷ በኢራቅ በረሃ ውስጥ በከፍተኛ ሁኔታ ተከስክሳለች። በውስጧም እስከ 6 የሚደርሱ ወታደሮች ሰራተኞችም ነበሩ። ሁለተኛው አውሮፕላን ግን ከአደጋው ተርፋለች። የበረራ መከታተያዎች እንደሚያሳዩት ይህች አውሮፕላን ቦይንግ ኬሲ 135 አርቲ ስትሆን የአደጋ ጊዜ አዋጅ አውጃም ነበር። አውሮፕላኗ በከፍተኛ ጫና ውስጥ ሆና አቅጣጫዋን ወደ ሜዲተራኒያን ባህር ዳርቻ ቀየራ ነበር። በቴልአቪቭ ሰማይ ላይ ትርፍ ነዳጇን ካቃጠለች በኋላ በቴልአቪቭ አየር ማረፊያ ላይ አርፋለች። የመጀመሪያ ደረጃ ማስረጃዎች ግልጽ ነበሩ። በማህበራዊ ሚዲያ የተሰራጩና በአቪዬሽን ተንታኞች የተረጋገጡ ምስሎች እንደሚያሳዩት አውሮፕላኗ ማረፊያ ላይ ቆማ የጅራቷ ክፍልና የኋለኛው መሪ ተቆርጦ ተለይቶ ነበር። የኬሲ 135 መውደቅ አደጋ ወይስ ጥቃት? በአውሮፕላን አደጋ ትንታኔዎች መሰረት በተረፈችው አውሮፕላን ጅራት ላይ የታየው ይህ አይነት ውድመት በሁለት ግዙፍ የነዳጅ አውሮፕላኖች መካከል በአየር ላይ ግጭት መከሰቱን በጠንካራ ሁኔታ ያረጋግጣል።
እንዲህ ያሉ ግጭቶች በታሪክ ብርቅ ቢሆኑም በአየር ላይ ነዳጅ የመሙላት ወይም ተቀራርበው የመብረር ውስብስብ እንቅስቃሴዎች ወቅት ትልቅ ስጋት እንደሆኑ ይታወቃል። በተለይም አብራሪዎች ፈጣንና ከፍተኛ የሆነ የውጊያ ኦፕሬሽን ወቅት በሚደክሙበት ጊዜ። ሆኖም የአሜሪካ ማዕከላዊ እዝ አውሮፕላኗ መጥፋቷን በይፋ ካስታወቀ ከጥቂት ቆይታ በኋላ በኢራቅ የሚገኘው የእስላማዊ ቡድን በቴሌግራም ገጹ ላይ ለአውሮፕላኗ መውደቅ ሙሉ ኃላፊነት መውሰዱን አስታወቀ። ቡድኑ ተዋጊዎች የነዳጅ አውሮፕላኑን በአየር መከላከያ ዘዴ መምታታቸውና ለሀገራችን ሉዓላዊነትና የአየር ክልል ጥበቃ ሲሉ መጣላቸውን ገልጿል። የኢራን መንግስት ሚዲያ ይህንን ትረካ በአስቸኳይ በማናፈስ በሚሊሻው ሚሳኤል ጥቃት አውሮፕላኗ እንደወደቀችና የአሜሪካ ሰራተኞች ሙሉ በሙሉ መገደላቸውን ዘግቧል። ነገር ግን የክስተቱ ቅደም ተከተል በጥንቃቄ መመርመር የአውሮፕላኗን መመታት ጥርጣሬ ላይ ይጥለዋል። ይልቁንም ለፕሮፓጋንዳና ለስነ ልቦና ጦርነት መጠቀሚያ መሆኑን ያመለክታል። አንደኛው ምክንያት የኢስላማዊ ቡድኑ ያወጣው መግለጫ አሜሪካ አደጋውን ካወጀች በኋላ መሆኑ ነው። ይህም በአደጋ የደረሱ ክስተቶችን የራሳቸው ለማስመሰል የሚጠቀሙበት የተለየ ዘዴ ነው። ሁለተኛው ምክንያት ከተረፈችው አውሮፕላን ጅራት ላይ የሚታየው ቁሳዊ ማስረጃ የሁለት የአውሮፕላኖች ግጭት እንጂ የሚሳኤል ፍንዳታን አያሳይም። በኢራን የሚደገፉት ቡድኖች ያላቸውን የአየር መከላከያ አቅም ስንመረምር ጎልቶ የሚታየው 358 የተባለ ቀርፋፋ የድሮን መጠለፊያ ሚሳኤል ነው። ይህ መሳሪያ ቀርፋፋ ድሮኖችን ለመጣል ውጤታማ ቢሆንም እንደ ኬሲ 135 ያሉ በፍጥነትና በጣም በከፍተኛ ቦታ ላይ የሚበሩ ስትራቴጂካዊ አውሮፕላኖችን ለመጣል አያገለግልም። የመረጃና የፕሮፓጋንዳ ፍልሚያ። በዚህ ግርግርና ድብደባ በነዳጅና በውሃ መሃል የኢራን ፖለቲካዊ ተቋም በጣም ውስብስብ ወደሆነ ዲፕሎማሲያዊ እንቅስቃሴ ገብቷል። የኢራን ፕሬዚዳንት መስዑድ ፒዘሽኪያን በተዘዋዋሪ መንገዶችና በይፋዊ መግለጫዎች እንደ ሩሲያ፣ ቻይና እና ፈረንሳይ፣ ፓኪስታን ያሉ ሀገራት ተኩስ ለማቆም ሽምግልና መጀመራቸውን አረጋግጠዋል። ነገር ግን ቴህራን ያስቀመጠቻቸው ቅድመ ሁኔታዎች የታሰበበትን ዲፕሎማሲያዊ መዘጋጋትን ፈጥረዋል። ይህም የስርዓቱን ውስጣዊ ሁኔታና በንግግር የመገዳደር ስልትን ያንጸባርቃል። ታዲያ ኢራን በባህርና በአየር በሙሉ ኃይሏ እየመታች ለምን ወደ ድርድር ትገባለች? መልሱ ፔዜሽኪያን ለዓለም ማህበረሰብ የተለየ ምስል ለመስጠትና ጫናውን ለመቀነስ በሚያደርገው ጥረት ውስጥ ይገኛል። ኢራን ጦርነቱን ለማስቆም የተስማማችባቸውን 3 ፍጹም ቅድመ ሁኔታዎችን ይፋ አድርጋለች። እነዚህ ሁኔታዎች የተቀመጡት ጦርነቱን የለኩሱት ጽዮናውያን ስርዓትና አሜሪካ የኢራንን ሕዝብ ስለናቁ ነው በሚል መነሻ ነው። አንደኛው ቅድመ ሁኔታ የኢራን ህጋዊ መብቶች እውቅና ማግኘት የሚል ነው። ይህ ሰፊና ግልጽ ያልሆነ የፖለቲካ ጥያቄ ሲሆን አሜሪካና አጋሮቿ የኢራንን ሉዓላዊነት፣ የውስጥ ደህንነቷን፣ የኒውክሌር ፕሮግራሟን፣ የማሳደግ መብቷን፣ ቀጠናዊ ተጽዕኗን ያለምንም ጣልቃ ገብነት እንዲቀበሉ የሚጠይቅ ነው። ሁለተኛው ቅድመ ሁኔታ ለደረሰው ጉዳት ካሳ መክፈል የሚል ሲሆን ይህም የጥምረት ጦሩ በኢራን መሰረተ ልማት፣ ጦርና ኢኮኖሚ ላይ ላደረሰው ከፍተኛ ውድመት የገንዘብ ካሳ እንዲከፍል የሚጠይቅ ከፍተኛ ጥያቄ ነው። የኢራን የሰላም ቅድመ ሁኔታዎችና የትራምፕ አስደንጋጭ ውድቅ ማድረግ። ሶስተኛው ቅድመ ሁኔታ ወደፊት ምንም አይነት ጦርነት ጥቃት እንዳይፈጸም ጥብቅ ዓለም አቀፍ የጽሑፍ ዋስትና እንዲሰጥ የሚል ነው። ማለትም አሜሪካ ወይም ወረራው ጦር በኢራን ግዛት ላይ ዳግመኛ ወታደራዊ ኦፕሬሽን እንዳይፈጸም የሚገድብ ግዴታ ነው። ስማቸው ያልተጠቀሰ የኢራን ባለስልጣናት ለብሉምበርግ እንደተናገሩት የስርዓቱ ዋነኛ ስጋት ጠላት ጊዜያዊ ተኩስ አቁምን ተጠቅሞ ራሱን መልሶ እንዲያደራጅ የዓለም ትኩረት ሲቀንስ በዘዴ መልሶ እንዲመታ እድል መስጠት ነው። በሌላ በኩል ትራምፕ የመደራደር ሀሳብን በጽኑ ውድቅ አድርገዋል። በማህበራዊ ሚዲያ በኩል ያለምንም ቅድመ ሁኔታ እጅ ከመስጠት ውጭ ከኢራን ስርዓት ጋር ምንም አይነት ስምምነት የለም ሲሉ አውጀዋል። ፔዜሽኪያንም እነዚህን 3 ቅድመ ሁኔታዎች ሲያቀርቡ ማንም እንደማይቀበላቸው ያውቃሉ፣ ነገር ግን እንደ ዲፕሎማሲ ለመታያ እንዲያገለግሉ ነው የነደፏቸው። እነዚህ ሁኔታዎች የተነደፉት እንደ ቻይናና ሩሲያ ላሉ ዓለም አቀፍ አማላጆች ሰላም እንፈልጋለን የሚል መልእክት ለመስጠት ነው። በሌላ በኩል ዋሽንግተንና ወራሪው ጦር እነዚህን መቀበል ስለማይችሉ አብዮታዊ ዘበኛው እልህ አስጨራሽ ጦርነቱን እንዲቀጥል ሰበብ ይሆነዋል። በዚህም ኢራን በቀጠናውና በዓለም ላይ መረጋጋትን የምታደናቅፍ ብቸኛ ወገን መስላ እንድትታይ ያደርጋታል። በመጨረሻም ኦፕሬሽኑ 2ኛ ሳምንቱን ሲይዝ ተስፋውን ሙሉ በሙሉ ከስሟል። አሁን የምንገኘው የመካከለኛው ምስራቅን ካርታ እንደ አዲስ የሚቀርጽ አስቸጋሪ የእልህ አስጨራሽ ጦርነት ውስጥ ነው። በእልህ አስጨራሽ ጦርነቱ ረጅም ትንፋሽ ያለው ማን ነው? ግጭቱ አሁን የአሜሪካና የአየር የበላይነት ወይም የወረራው ጦር ከባድ ድብደባ አይደለም። የነርቭ ጦርነት፣ የኢኮኖሚ ማነቆ፣ የመረጃ ጦርነት፣ ገደል አፋፍ ላይ የመቆም ጨዋታ ሆኗል። የሚቀጥሉት ቀናት ከባድ ድንጋጤዎችን ይዘው ይመጣሉ። መላው ቀጠናው በባሩድ በርሜል ላይ ይቆማል። ወደፊት የሚመጣውና ትልቁ ትኩረት የሚስበው ፈተና ወታደራዊ ሜዳው ላይ ብቻ አይደለም። ይልቁንም ይህ ከባድ ጫና በትራምፕና በወራሪው ጠቅላይ ሚኒስትር መካከል አሁን ያለውን የአመራር ልዩነት፣ የጥቅም ግጭት እንዴት እንደሚሰፋ ነው።
አንዳንድ ተንታኞች እንደሚሉት ከዚህ በኋላ የሚሆነው ነገር የዓለምን ጨዋታ ሕግጋት ለሚቀጥሉት 10 ዓመታት እንደሚለውጥ ነው። ሰላም